የኑሮዬ ጣዕም የመንገዴ ፋና ኢየሱስ ኢየሱስ አሜን ማራናታ ቶሎና ኢየሱስ ኢየሱስ አሜን ማራናታ ቶሎና ከወር በሁለተኛው ከቀን በ27ኛው በአዲስ አበባ ሀገረ ስብከት ለገሃር መድኃኔዓለም ቁምስና ዕለቱን ልዩ በሆነ ደማቅ ድባብ አሳልፈዋል። በብፁዕ አቡነ ተስፋ ሥላሴ መሪነት የተካሄደው የዓመቱ መድኃኔዓለም ክብረ በዓል መስዋዕተ ቅዳሴ የማለዳው ባርኮት ነበር። የሚያገለግሉበት ቁምስና ምናልባትም ከልጅነት የጥምቀት ወራት ጀምሮ የአገልግሎት እድሜን የሰጡበት ቤተክርስቲያን ዓመታዊ ክብረ በዓሉ ሲመጣ አንዳች ልዩ ስሜት አለው። ካቻምና እንደ አዲስ የጠበቅነውን አምና እንዲሁ ጓጉተንለታል። ዘንድሮም በልዩ ስሜት ተቀብለነዋል። ለከርሞም አዲስ ናፍቆት እንዘጋጃለን። በየዓመቱ ሰርክ አዲስ የሚሆንብን ዕለት የመድኃኔዓለም ክብረ በዓል ሲደርስ ያው እኔ በጣም ሁሉ ጊዜ ደስ የሚሉኝ በዓላቶች የቁምስናዬም ስለሆነ በጣም ደስ ብሎኝ ብዙ ነገሮችን በአገልግሎትም በተለያዩ በመችለው በአቅሜ ሁሉ ቁምስናዬን ወይም ደግሞ ያለውበትን ቤተክርስቲያን በማገልገል ስለማሳልፈው በአመቱ ሲመጣ እጅግ ደስተኛ ሆኜ ነው መጠብቀው። በእውነት ከዝግጅቱ ጀምሮ እንግዲህ 10-15 ቀን ዝግጅት ጀምሮ ትልቅ መንፈሳዊ ነገር ከፊት እንደሚመጣልን በማመን በእውነቱ ትልቅ ደስታ ነው የሚሰማን። የምንጠብቀው የምንጓጓለት አንድ ነገር ከፊት እንዳለ ይሰማናል። ከዝግጅቱ ጀምሮ እንደምታየው ከዋዜማ ጀምሮ የተለያዩ ዝግጅቶችን እናደርጋለን። ለምሳሌ ማስተካከል የቤተክርስቲያን በምንችለው አቅም የሚደረጉ አገልግሎቶች ላይ ሁሉ ተሳትፎ እናደርጋለንና በዛ መሰረት ሲመጣ ሁሉ ጊዜ ደስተኛ ሆኜ ነው መጠበቀው። መድኃኔዓለም ክብረ በዓል ሲመጣ ሁሌም በጣም በቃ ልክ እንደ ሰርግ ቀን ነው መጠብቀው። በጣም በቃ በልዩ ደስታ በልዩ በንስሐ በጸሎት በኖቬና በመሳተፍ በጣም በቃ እንደ ትልቅ ፕሮግራም ነው የምንጠብቀው። ሲቃረብ ያው በመጀመሪያ የምታስበው እግዚአብሔር በሰላም እንዲያደርስ ታስባለህ። በሁለተኛ ደረጃ ደግሞ የምታስበው ይሄን ክብረ በዓል ራሱ መድኃኔዓለም በረዳ መጠን እንዴት አድርገን ከሁሉ ነገር ከኖቬናው ስብከቶቹ አንስቶ ሁሉ ነገር እንዴት አድርገን እንደምናቀርብ እናስባለን። ከዛ በኋላ ደግሞ የአንድነታችን ምልክት ቅዳሴ ካለቀ በኋላ ምናቀርበውን ዳቦ ምናምን እነኛን በመመልከት እናስባለን። ከሁሉ ነገር በላይ ግን መንፈሳዊ ህይወት በተለይ በ9 ቀን ኖቬና ጸሎቶች መንፈሳዊነት ልዩ ልዩ የትምህርት ርዕሶች በመቁጠሪያ በቅዱስ ቁርባን ስግደት ስለምናስበው ለኛ የተለየ ጊዜ ይሆናል። ከዝግጅት ጀምሮ ምእመን በየዘርፉ ደፋ ቀና ሲል በጉጉት የጠበቃትን ይህችን ቀን የበዓሉን አስኳል መስዋዕተ ቅዳሴ የአዲስ አበባ አገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ሥላሴ ከሌሎች ካህናት ጋር ሆነው ቀድሰውታል። ቃለ ወልደ እግዚአብሔር ክብረ በዓሉን በዚህ ስሜት ያሳለፉ የነበሩ ምእመናን የዘንድሮስ በዓል ምን ይመስላል እንዴት ያለፈ ነው ስንል በዛች ቅጽበት የነበራቸውን ስሜት እንዲያጋሩን ኮርኩረናል። ይሄ ድንቅ ነው። ድብልቅልቅ ያለ በዓል ነው። በእውነቱ የመድኃኔዓለም ዓመታዊ ክብረ በዓል ሳይሆን በሰሜን ኢትዮጵያ እንደምንመለከተው አይነት የጥምቀትና የመሳሰሉትን እንትኖች ነው የሚመስለውና በጣም ደስ የሚል
በእውነት ይሄን ያህል ሰው ይመጣል ብለን አልጠበቅንም። መጀመሪያው አካባቢ ብዙ ክፍት ነበረ፣ ክፍት ቦታ ነበር። ቆይቶ በኋላ ግን ከትንሽ ጊዜ በኋላ ያየነው የሰው ብዛት በእውነቱ እጅግ ድንቅ ነው። ሰው ለአምልኮው ለአምላኩ ትልቅ ክብር እንደሚሰጥ ነው የተመለከትነው። በጣም ድንቅ ነበረ፣ ቆንጆ ነበር። የዘንድሮ በዓል እንግዲህ ከዝግጅቱ ደግሞ ያው እንደ ከጠዋት ጀምሮ በጠዋት እዚህ በስራ ምክንያት ለማይችሉ ሰዎች ጠዋት ቅዳሴ እናደርጋለን። ከዛ በኋላ ደግሞ መደበኛው ቅዳሴ 2 ሰዓት ጀምረን በብፁዕ አባታችን በአቡነ ተስፋ ስላሴ መስዋዕተ ቅዳሴ ተደርጎ ዝማሬዎች፣ ያሬዳዊ ዝማሬዎች፣ የተለያዩ ነገሮች ተደርገው በዛ መሰረት አሳልፈናል። እስካሁን ባለው ድባብ እንግዲህ አልቋል። ቡራኬም ወስደን የመጡ እንግዶቻችንን ያው ለመሸኘት ወይም እየሸኘን ያለነው ዛሬ በዚህ ክብረ በዓል በዚህ ዓመታዊ ክብረ በዓል ይህን ሁሉ ሰው መመልከት በእውነት እጅግ በጣም ደስ የሚል አጋጣሚ ነው። እንግዲህ መድኃኔዓለም ለሁላችን እንደ ልባችን እንደ ጊዜው ምሕረቱን ቸርነቱን እንዲያበዛልን ሰው ሁሉ መጥቶ ዛሬ በዚህ ቦታ እየተማጸነ ነው። ጌታ ያደረግነው ልመናና ተማጽኖ ሁሉ ወደ አምላካችን ይድረስልን እንላለን። የዛሬ ዕለቱ ሁሌ መድኃኔዓለም ሲመጣ እንደምናሳልፈው በኖቬና በንስሐ በመዝሙር ልምምድ ወንበሮችን በማጽዳት ድንኳኑ በሚተከልበት ጊዜ በሚደረጉ በሁሉም ስራዎች ላይ ወጣቱ ሁሉ አንድ ላይ በመሳተፍ በልዩ ሁኔታ ነው የተቀበልነው። የዘንድሮ ክብረ በዓል በጣም ለየት ያለ ነው። አብዛኛው ህዝብ ቀደም ዶክተር አዜብ እንደተናገረችው ገንዘብ ያለው በገንዘቡ፣ ገንዘብ የሌለው በጉልበቱ የሁሉም ህብረት የነበረበትና ያው እንደዚህ እንደምታዩት በጣም ብዙ ህዝብ የበዛበት ክብረ በዓል ነው። ያው መድኃኔዓለም ሲባል ጠዋት እንደተነገረ የሁላችንም መድኃኒት የሆነውን አባታችንን በመስዋዕተ ቅዳሴ ከፍ ያደረግንበት ሰዓት ነው። የክብረ በዓል ድምቀት የዕለቱ ዕለት ብቻ አይደለም። ከወራት በፊት ያለው የመዝሙር ልምምድ፣ የቤተ ክርስቲያን ጽዳት፣ ኖቬና፣ በአጠቃላይ ቅድመ ዝግጅቱ ላይ የሚካተቱ ሌሎች ክዋኔዎች የክብረ በዓሉ የምንጊዜም ትዝታ ናቸው። የሚያጓጓ ያው እናት ስለሆንኩኝ እዛች ጓዳ ሽንኩርት ምንልጣት፣ ስጋ ምንዘለዝላት፣ እንጀራ ምንቆርጣት፣ ዳቦ ምንቆርጠው፣ እዛ ላይ ተቀምጠን ምናወራው፣ እዛ ላይ ተቀምጠን የምንሰራው ምግባችንን ምንጠጣው ቡና፣ እንደገና ከገዳም አባቶቻችን የሚሰጡን በረከቶች ምንጠጣቸው ነገሮች፣ ያ ህብረቱ በጣም ደስ ይለኛል። በቃ በጣም ምናፍቀው ያለን ህብረቱን ነው። እኔ መዝሙር በጣም ስለምወድ የመዝሙር ሁኔታ ነው በጣም ወጣቱም የዛኔ በሙሉ ሁሉንም ስለምናገኘው ከያለበት ሰብስቦ ከስራም ይሁን ከምንም አስፈቅዶ ስለሚመጣ የመዝሙሩ ፓርት በጣም የምወደው ፓርት ነው። ከክብረ በዓል እንግዲህ ያው እኔ እንደ ካቶሊክ አማኝ ክብረ በዓሉ ላይ ትልቅ የምወደው ነገር ብዙ ካህናቶች ተሰብስበው የሚያደርጉት መስዋዕተ ቅዳሴ ላይ እኔ ትልቅ ቦታ አለው። ምክንያቱም ቅዳሴ ትልቅ ቦታ አለው በካቶሊክ ቤተክርስቲያን አስተምሮ። ከዛ አንፃር ትልቁ ቦታ የሚወስደው ያው ቅዳሴ ነው ብዬ እኔ እንትላል አስባለሁ። ብፁዕ አባታችን ድህነትን በተለያየ መልኩ ባብራሩበት የወንጌል ቃልም ድህነት ክርስቲያናዊ አንድነት ላይ ማተኮር እንዳለበትና ይህ ባርኮት የሚሰጠው አንድ ሰው የሌላ ሰው መዳን ሊያሳስበው እንደሚገባ በስብከታቸው አካፍለዋል። እግዚአብሔር እንግዲህ በዛሬ ዕለት እምነታችንን በማደስ የመድኃኔዓለምን በዓል በማክበር ሕይወታችን ይታደስ ዘንድ ይፈልጋል። ሁለት ቃላት ይዘን ነው የምናከብረው፣ መድኃኒት እና ዓለም። የግል ጉዳይ ብቻ ሳይሆን ዓለም ሁሉን የሚነካ ሁሉን የሚያቅፍ ደህንነት፣ ለሁሉም የሚሰጥ ለሁሉም የሚቀርብ ማንም ወደ ጎን የማይደረግበት የማንም ቦታ የማንም ክልል የማንም ሀገር የየትኛውም ጾታ የግል ጉዳይ ያልሆነ ለዓለም የተሰጠ ክርስቶስ ከመስቀል ላይ እጁን ዘርግቶ ያቀፈው የተሸከመው የወደደው ዓለምን ሁሉ ነው። መድኃኔዓለም የመጣው ለፈውስ እስከሆነ ድረስ የታመመ የሕይወት ክፍል ሊኖረን ግድ እንደሚል ያስታወሱት ብፁዕ አባታችን
ቅድመ ዓለም ጀምሮ የነበረው ንጉሥ የትኛውን የታመመ ምዕራፋችንን ሊፈውስ እንደሚፈልግ ሲጠይቁ ለምዕመኑ አይምሮ የቤት ሥራ ሰጥተው ነው። መድኃኒት ስንል እንግዲህ የታመመ ጉዳይ አለ ማለት ነው። እኛም ታመናል፣ ዓለምም ታሟል፣ ደህንነት ያስፈልገናል ማለት ነው። እግዚአብሔርን ውሸታም ልናደርግ አንችልም ይላል ዮሐንስ በመልእክቱ። እኛ ኃጢአት የለንም፣ ችግር የለንም፣ አልታመምንም ካልን እግዚአብሔርን ውሸታም ማድረግ ነው። ስለዚህ መድኃኒትን እንፈልጋለን ስንል እግዚአብሔር ዓለምን ያድን ዘንድ ቃሉን ሰምተናል። እግዚአብሔር ልጁን ወደ ዓለም የላከው ዓለም በልጁ እንዲድን ነው እንጂ በዓለም ላይ ለመፍረድ አይደለም ብሎ እግዚአብሔር አቅዶ ልጁን ሲልክ የመጣበት ዓላማ የታመመ ዓለም፣ የተቸገረ ዓለም፣ ድህነት የሚያስፈልገው ዓለም ከኃጢአት ነፃ ሊወጣ የሚገባው ዓለም እንዳለ ያሳስበናል። በዚህ ደረጃ በድምቀት ያለፈው ዕለተ ሐሙስ ጥቅምት 27 የመስዋዕተ ቅዳሴው ማሳረጊያ በአምልኮ መንፈስ በከበሮ ዝማሬ የታጀበው ዑደት ነበር። ይህ ክብረ በዓል የዘንድሮውን መልካም ትውስታ ትቶ ያለፈው በሀገራችን ብቻ አይደለም። የካቶሊክ እምነት መዲና በሆነችው በሮም የኢትዮጵያ የምስራቅ ሥርዓት ካቶሊክ ቤተ ክርስቲያንም እሁድ ጥቅምት 30 2018 ዓመተ ምህረት የመድኃኔ ዓለምን ዓመታዊ ክብረ በዓል በደማቅ ስነ ሥርዓት አክብራለች። ከበርካታ አስርት ዓመታት በፊት ከሀገር ውጭ ከተመሰረቱ የኢትዮጵያ ካቶሊክ ቤተክርስቲያን የግዕዝ ሥርዓት ቁምስናዎች መካከል አንዱ በሆነው በሮም ጣሊያን በሚገኘው የመድኃኔ ዓለም ቁምስና ካቶሊካዊ ምዕመናን ሥርዓት አምልኮ ማድረግ ከጀመሩ ዓመታትን አስቆጥረዋል። ድባቡ እጅግ ደስ የሚል ነው። በተለይ ሁሉ ጊዜ መድኃኔ ዓለም ከመቼም ጊዜ በላይ ደምቆ የሚከበር በዓል ነው። የኛ ቤተክርስቲያን ደግሞ በመድኃኔ ዓለም ስም የሚጠራ ቤተክርስቲያን ስለሆነ ድምቀታችን እጅግ የበለጠ ነው። ሁሉ ጊዜ ከዓመት ወደ ዓመት እየጨመረ እየደመቀ ነው ያለውና ለዚህ መድኃኔ ዓለም የራሱ ሥራ ራሱ እየሰራ ስለሆነ ክብር ምስጋና ለሱ ይሁንለት። በዓል ቆንጆ ነበረ። ያው እየተሻሻልን በመሄድ ላይ ነው ያለነው። ካሉበት ቦታ ብዙዎቹ በፍቅር ተሰብስበው የመጡ ነው። በየዓመቱ ጥሩ ነው የሚከበረው። አሁንም ወደፊት እናሻሽላለን ብለናል። ከዋዜማው ጀምረው ያሬዳዊ ዝማሬ ከቤተ ክርስቲያን ውስጥ ይሰማል። ይህ ልዩ ዝማሬ እንዲሁ አይነት ዝማሬ እንዳልሆነ የተረዱት ከተለያየ አገር ሮምን ለመጎብኘት የመጡ ጎብኚዎች ቀልብ ገዝቶ ምንም እንኳን ቋንቋውን ባያውቁትም ዝማሬው መንፈሳቸውን ነክቶ ቸብቸቦ አዲስ ስሜት ፈጥሮባቸው በመንፈስ ተሳስረው መድኃኔ ዓለምን በመገኘታቸው አብረው አወድሰዋል። ተሰማን። ሁላችንም በቃ በጉጉት ነው ስንመጣ የመጣነው። ስራችንን ሁሉ ነገር ትተን ነው ደስ ብሎን የመጣነው። ስንመጣ ደግሞ በጣም ደስ ብሎን ተቀብለውናል ወንድሞቻችን። በጣም ደስ ይላል። ያው አገር ቤትና እዚህ ትንሽ ልዩነት አለው፣ ግን ደግሞ እዚህ ከአንድ ሀገር ሰው ጋር ማክበር በዓሉን በቃ በጣም የተለየ ትርጉም ይሰጠዋልና በጣም ደስ የሚል ነበረ። ቅዳሴው፣ ዝማሬው በቃ በጣም ደስ ይላል።
ግን ያው የኢትዮጵያ የመድኃኒዓለም ክብረ በዓል ይናፍቀኛል። እንግዲህ ተመልሼ እዛ እስካከብር ድረስ እግዚአብሔር ሲፈቅድ ያ እንግዳ ባቀባበል በጣም በሚደንቅ አይነት ተቀብሎን መድኃኒዓለም ኮሚኒቲው በሚደንቅ የምንማርበት በጣም በተለይ እህቶቻችን ስናያቸው እንዴት እንደሰሩት ድካማቸው ማስተናገዳቸው ስልችትም ሳይላቸው ቡና ሻይ እያሉ በጣም እኔም በሚገርም ሆነው የተሰበሰቡኝ እግዚአብሔር ይመስገን። እናንተም ደግሞ እግዚአብሔር ያቆይልን አገልግሎታችን ይባርክልን ለማለት ነው። በማግስቱ ጠዋት ማለዳም ለትምህርትና ለሐዋርያዊ አገልግሎት በሮም የሚገኙ ካህናት አባቶች በማህሌት አምላካቸውን አመስግነዋል። ቆይታ ቆንጆ ነው። የዛሬ በዓል በጣም አሪፍ ነበረ። ከትላንትና ጀምሮ ያለው ትላንትና ዋዜማ ጀምሮ ዛሬ ማህሌት ቅዳሴው በጣም ቆንጆ ነበረ። ኢትዮጵያ ክብረ በዓላት ምናሳልፍበት አይነት ነገር ነበር። ውደቱ በጣም ቆንጆ ነበረ እና በጣም ደስ ብሎን ነው እስካሁን በጣም ደስ ብሎኝ ያሳለፍኩት። የላቀው ለእግዚአብሔር የምናቀርበው አምልኮ የልጁን የመድኃኒዓለምን መስዋዕት ነው። ለካቶሊካውያን ትልቁ አምልኳችን መስዋዕተ ቅዳሴ ነው። ውዳሴያችንንም መስዋዕታችንንም ይዘን ፊቱ የምንቀርብበት ሥርዓታችን ቅዳሴ ነው። ዋዜማውም ማህሌቱም አበባውም ዝግጅቱም ሁሉ ለታላቁ ምስጢር ለመስዋዕተ ቅዳሴ መዘጋጀትና መንፈስን ማነቃቂያ ነው። ካህናት በልብሰ ተክህኖ ምዕመናን ከሊቅ እስከ ደቂቅ በሀገር ባህል ልብስ ተውበው መቅረባቸው ለታላቁ አምልኮ ለመስዋዕተ ቅዳሴ ነው። በእርግጥ የበዓል ዝግጅት እዚህ ሮም በተለያየ ስራ ላይ ሁሉም ሰው ሩጫ ቢኖርም ግን ከዛ ካለው ጊዜ ቆጥቦ ሁሉም የተሰጠውን የየስራ ድርሻ በመከፋፈል በመዘመራን በመመናን በተለያዩ ኮሚቴዎች በመዋቀር በተቻለ መጠን ለበዓሉ በመሳይም ሆነ ማህበራዊ ዝግጅቶች ደምቀው እንዲታዩ በማድረግ ሁላችንም የበኩላችን ጥረት አድርገናል። ያው እንደሚታየው እንደዚህ ደምቀውልናል። እግዚአብሔር የተመሰገነ ይሁን። ቅዳሴውን የመሩት ክቡር አባ ጴጥሮስ በርጋ ሲሆኑ የዕለቱን ቃል እግዚአብሔር ያሰሙት ክቡር አባ ገብረወልድ ገብረ ጻድቅ ናቸው። እንደ ክርስትና እምነት አስተምህሮ ከሰው ልጅ ከጥልቅ ልቡ ማንነቱ ለምነሱት መሰረታዊ ለሆኑ ለሕይወት ጥያቄዎች ከእግዚአብሔር የተሰጠን ብቸኛ መልስ መድኃኒዓለም ብቻ ነው። ከመስዋዕተ ቅዳሴው መጠናቀቅ በኋላም የተራማጁ ምልክት የሆነውን የወንጌል አብሳሪነት ተልእኮ ይዘው በሮም ጎዳና ያደረጉት ዑደት እንደ አዲስ አበባው ሁሉ የክብረ በዓሉ ማሳረጊያ ሆኖ ነበር። ለዚህ ዓመት የእንኳን አደረሳችሁ ለቀጣዩ ደግሞ የመልካም ምኞት መልእክት የዝግጅታችን ማሳረጊያ ሲሆን ክቡር አባ ገብረ መስቀል መጂኖ ለዚሁ ክብረ በዓል ለሕዝቡ እንዲደርስ ባሳተሙት ጽሑፍ ላይ ያሰፈሩትን ሐሳብ ማሳረጊያ እናደርገዋለን። የመድኃኒዓለምን ዓመታዊ ክብረ በዓል በየዓመቱ ስናከብር ልብ ልንለው የሚገባን ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን የከፈለው መስዋዕትነት እጅግ ታላቅ መሆኑን ተገንዝበን እኛም ለፍቅሩ ምላሽ መስጠት እንድንችል እንዲረዳን ዘወትር መለመን እንዳለብን ነው። ለመላው ክርስቲያን እምነት ተከታይ ካቶሊክ በሀገር ውጭም ላላችሁ ሀገር ውስጥም ላላችሁ መልካም የመድኃኒዓለም ዓመታዊ ክብረ በዓል ይሁንላችሁ ላለሁ። እንግዲህ ለመላው የካቶሊካውያን ቤተሰቦች ለክርስትና እምነት አማኞች በጠቅላላ እንኳን ለመድኃኒዓለም ክብረ በዓል በሰላም አደረሳችሁ። እንግዲህ ዓመቱን በሰላም ጠብቆ ለቀጣዩ ዓመት እድሜ እንዲሰጠን መድኃኒዓለም እሱ ራሱ ጥበቃውን ችሮታውን እንዲያደርግልን እላለሁ። አሁን ለዛሬ ለተሳተፉት ሁሉ እግዚአብሔር ሁሉንም ይባርክ። መድኃኒዓለም በእያንዳንዱ ልብ ውስጥ የነበረውን ተማጽኖ የነበረውን በውስጡ የሚመላለስ የነበረውን ችግሩንና መከራውን ሁሉ ይፍታለት። ለሚቀጥለው ዓመት ደግሞ
ከዚህ በበለጠ በጥሩ ነፃነት ሰው ሁሉ ተሳትፎ ቆንጆ በዓል ለማሳለፍ እንድንችል ለዛን ዘመን ያብቃን ነው የምንለው። እንግዲህ እግዚአብሔር ትልቅ አምላክ ነው። ትልቅ ነው ስንል ዓመታትን ሁሉ እያሳለፈ የሚያሳይ አምላክ ነው። ቀናትን ወደ ሳምንት፣ ሳምንትን ወደ ዓመት ለውጦ ደግሞ እናንተንም እኛንም እዚህ ያለውንም ሕዝብ ከቁጥር ሳያጎለን የሚቀጥለውን ዓመት እንድናይ ያብቃን። አገራችንን ደግሞ ከምንም በላይ ሰላም፣ ፍቅር ያብዛልን። ይህንን መልእክት አስተላልፋለሁ። ምስጋና በእውነቱ ሁላችንም እናመሰግናለን። አንድም ትንሽም ትልቅም ያስተዋጽኦ ያላደረገ የለም። በተለይ ደግሞ ከሩቅ አገር መጥተው እዚሁ የተለያየ ኃላፊነታቸው ቢዚ ያደረጋቸው የመጡት እና አባ ጴጥሮስ ሌሎችም እንደዚሁ ካህናቶች በብዛት ከተለያዩ ቦታ ለትምህርት መጥተው ግን ይሄንን ፕሮግራማቸው አድርገው መጥተው አድምቀው ስለሄዱ ሲስተሮችንም ካህናቶችንም እጅግ እናመሰግናለን። እንደዚሁም ደግሞ ወንድም ኤርትራውያኖች ከኛ ጋር ቤተክርስቲያን ኖርማል ፕሮግራማቸው ዘግተው ከኛ ጋር በዓሉን ስላከበሩ ከልብ እናመሰግናለን። የሰላም አምላክ መድኃኔዓለም ለሀገራችን ለአካባቢ ሀገራት ለኤርትራም ለኢትዮጵያም ሰላም እንዲያመጣ በተለያየ መንገድ በተለያየ ዜና የምንሰማቸው የጦርነት ዋዜማዎች እንዲወገዱና እግዚአብሔር ሰላም አምጥቶ ሁለቱ ህዝብ በሰላም መውጣት መግባት ይችሉ ዘንድ ሁላችን ጸሎት እንድናደርግ ጠይቃለሁ። መድኃኔዓለም ቤተክርስቲያን ማህበር አጠቃላይ እንኳን አደረሳችሁ። ለቄሶቹ አግዘውናል፣ ከኛ አልተለዩም። ለነሱም እንኳን አደረሰን እላለሁ። እግዚአብሔር የተመሰገነ ይሁን። ሁሉን ነገር አይተን ዛሬም መድኃኔዓለምን አክብረን በጥሩ ሁኔታ በጣም ጥሩ መስተንግዶ ነበር። ቅዳሴም ሁሉ ነገር ደስ ይል ነበር። ሁሉንም አድርገን አሁን በምስጋና እንግዲህ ወደ ሀገራችን እንመለሳለን። ለዓለማችን፣ ለምድራችን፣ ለሀገራችን እግዚአብሔር ሰላም እንዲያደርግልን በጸሎት ሁላችንም እንተጋለን። እናመሰግናለን። ለሁሉም የክርስትና እምነት ተከታዮች እንኳን ለቸሩ መድኃኔዓለም ዓመታዊ ክብረ በዓል አደረሳችሁ። ቸሩ መድኃኔዓለም ሰላምን፣ ፍቅርን፣ ጤናን ያድለን። ምክር ቤት ሁሉም ምእመናን ላመሰግናቸው እወዳለሁ። በጣም ቆንጆ በዓል ነው ያሳለፍነው እና አመሰግናለሁ ለማለት እወዳለሁ። ይሄ 3ኛ ዓመቴ ነው በዓል ሳከብር በሮማ ላይ በጣም ደስ የሚል ነው because ኮሚኒቲያችን እናገኛለን። አንደኛ ነገር በተማሪ ሆኖ ሲመጣ እዚህ ጋር ቤተሰብ የሚመስለን ያህል አባን ሁሉ ጓደኞቻችንም ስናገኝ እዚህ የሁለተኛ ፋሚሊ እንደማለት ነው። ስለዚህ ለሁላችሁም ለመምጣት የምትፈልጉ ካቶሊክ እህትና ወንድሞቼ ሴቴ ቤንቬኑቲ e buon San Salvatore በዓል የኑሮዬ ጣዕም የመንገዴ ፋና ኢየሱስ ኢየሱስ አሜን ማራናታ ቶሎና ኢየሱስ ኢየሱስ አሜን